ቅዱስ ዘመኑ አጭር ነው ይላል። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። እውነት እንዳይመስላችሁ ቢረዝም። ባለጠጋ ልትሆኑ ትችላላችሁ፣ ደሃ እውነት እንዳይመስላችሁ ትሞታላችሁ። ጽድቅ የምሰራበት፣ በጎ ሥራ የምሰራበት፣ ንስሐ የምገባበት፣ ለቁርባን የምበቃበት ቀን ስጠኝ ብሎ መለመን ይቻላል። ተራ ሕይወት፣ የጎደለ ኑሮ፣ የታጨቀ የበደል ክምር ለማምጣት ግን ዕድሜ ስጠኝ አይባልም። ከመስቀል አውርደኝ አይባልም። ከሁሉ የሚሻለው ሕይወት የሚናፍቁ ሞትን ይወዱታል ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው እኮ ለዚህ ነው። ሞት ጥቅም ነው ያልኳችሁ ለዚህ ነው ወገኖቼ። አያችሁ፣ በመንግሥት ስትመጣ ጊዜ አስበኛሉ። የሚበቃውን ነው እኔ የምነግራችሁ። ዕድሜ አግኝታችሁ ልጅ ልታሳድጉ ጠርቼጋችሁ እንዳይመስላችሁ። እውነተኛ ሕይወት ግን ከክርስቶስ ጋር ለዘላለም መኖር ነው። የዕድሜን ርዝማኔ የዕድሜን መጠን የሚለካው እግዚአብሔር። ሕይወትን ስንወድ የተሻለውን ሕይወት ስንመርጥ ግን ከእሱ ጋር መኖር ነው የምናፍቀው። ስለዚህ እንደ ቅዱስ ጳውሎስ ይበቃኛል ልሂድ ይባላል። የተወደዳችሁ ምዕመናንና ምዕመናት እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ስለ አንድ አይወሬ ግን አይቀሬ ርዕሰ ጉዳይ እንድንማር አሰብኩኝ። ነገሩ አይቀሬ ነው፣ ግን ደግሞ አናወራው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል መጽሐፍ ቅዱስ። ሞትን ምን ብሎ ይገልጠዋል? ነፍሴ ሆይ ወደ እረፍትሽ ተመለሺ ይላል። በሞት በኩል ለሰው ልጆች እግዚአብሔር እረፍት ይሰጣል። እውነት አስብ። ነፍሴ ሆይ ወደ እረፍትሽ ተመለሺ የሚለውን ቃል ታምኑበታላችሁ? አታምኑበትም? በሞት በኩል የሰው ልጆች ወደ ድካም ነው ምን ሄደው ወይስ ወደ እረፍት ነው ምን ሄደው? እረፍት ነው። ይሄው መጽሐፍ ቅዱስ ይውላችሁ። ከሞት በኋላ የሚኖረን ሕይወት እንዳትረሱ። የመጽናኛ ሕይወት ነው ያለ። ያዘናችሁ ትጽናናላችሁ፣ የደከማችሁ ታርፋላችሁ፣ ያለቀሳችሁ እንባችሁ ይታበሳል፣ ምርር ያላችሁ ይጣፍጣችኋል፣ ተስፋ የቆረጣችሁ በተስፋ ደስ ይላችኋል፣ ያዘናችሁ በዝማሬ ትሞላላችሁ። ብቻችሁን የቀራችሁ ቤታችሁን ሽጉር አድርጋችሁ ብቻ መለስ አድርጋችሁ ብቻ የምትመጡ በቅዱሳን ከተማ ትከበባላችሁ። በቁስል ጥዝጣዜ ደጋግማችሁ የታመማችሁ አልጋ የያዛችሁ አሁን በዚያ በሰማይ ትጽናናላችሁ። ጥቅም ነው ጉዳት ነው? አልተዋጠላችሁም እንዴ? ጥቅም ነው ጉዳት ነው? ጥቅም ነው መጽናናት። ይሄ ዘመን ስቃይ የሆነባችሁ በእውነት የእግዚአብሔር ቃል እንደሚላችሁ ነገ ትጽናናላችሁ። ስለዚህ ሞት ጥቅም ነው ጉዳት ነው? ጥቅም ነው። ሶስተኛ ሐዋርያው ቅዱስ ጳውሎስ ምን ይላል መሰላችሁ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁና አለና ከሁሉ ይልቅ እጅግ የሚሻል ነውና። እደግመዋለሁ በሞቴ
ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። እስኪ ልጠይቃችሁ፣ ስኔ በሞት ከማን ጋር የምንኖር ነው የሚመስላችሁ? ድምፃችሁ አሁን ያነበብኩላችሁ ቃል ከክርስቶስ ጋር ምን ልኖር? ወገኖቼ እንዴት ይመስላል? ስንሄድ ስንሞት ሸሸ፣ ተበላሸ እንደሚባለው የአርጋጆች ለቅሶ ይመስላችኋል? አይደለም። ስንሄድ የምንኖረው ከማን ጋር ነው? ከእግዚአብሔር ጋር ከክርስቶስ ጋር ነው የምንኖረው። ከሁሉ የሚሻለው ሕይወት የሚናፍቁ ሞትን ይወዱታል ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው እኮ ለዚህ ነው። ሞት ጥቅም ነው ያልኳችሁ ለዚህ ነው ወገኖቼ። በሐዘን አትቆራመዱ። ገና ለገና እሞታለሁ ብላችሁ ገና ሞት ሳይመጣ መሞት አትጀምሩ። ክርስቲያን የሕይወታችን ዋና አንኳር እኮ በሞትና በመቃብር ላይ ክርስቶስ የሰጠን እኮ ትንሣኤ ነው። እናንተ ወገኖቼ እድሜ የምንለምነው ዘመን የምንጠይቀው ምን ልንሰራበት ነው ነው ጥያቄው። ታስታውሳላችሁ? በመስቀል ላይ የተሰቀሉት ሁለት ሰዎች አንደኛው ከአንተ ጋር በመንግስት ስትመጣ አስበኝ ብሎ ጠየቀው። ሁለተኛውስ ምን አለው? ከመስቀላው ውረድ እኛንም አውርደን አለው። ምን ማለት ነው? እድሜ ስጠኝ ብሎ ለመነው። እድሜ ስጠኝ ብሎ የለመነው ግን ቋንጃ ሊቆርጥበት ነው፣ ንስሐ ሊገባበት። እየሰሙኝ ነው አባቴ? ቋንጃ ሊቆርጥበት፣ ኃጢአት ሊሰራበት፣ የቀደመውን ሕይወት ሊቀጥልበት ነው ከመስቀል የሚወርደው። እውነተኛ ጸሎት፣ እውነተኛ እንባ፣ እውነተኛ ጥያቄ ከአንተ ጋር ልኑር ነው። አያችሁ፣ በመንግስት ስትመጣ ጊዜ አስበኛለሁ። የሚመጣውን ነው አሁን የምነግራችሁ። እድሜ አግኝታችሁ ልጅ ልታሳድጉ ጠልቼባችሁ እንዳይመስላችሁ። እውነተኛ ሕይወት ግን ከክርስቶስ ጋር ለዘላለም መኖር ነው። የእድሜን ርዝማኔ የእድሜን መጠን የሚለካው እግዚአብሔር። ሕይወትን ስንወድ የተሻለውን ሕይወት ስንመርጥ ግን ከእሱ ጋር መኖር ነው የምናፍቀው። ስለዚህ እንደ ቅዱስ ጳውሎስ ይበቃኛል ልሂድ ይባላል። እድሜ ስጠኛ ይባል እንደ ቅዱስ ጳውሎስ ሲሆን ማለት ነው። እንደ እምነት ደረጃችን፣ እንደ ሕይወት ምጣኔያችን፣ እንደ መንፈሳዊት ግንዛቤያችን እድሜ ለልጆቻችሁ፣ እድሜ ለጊዜያችሁ፣ እድሜ ለደስታ ልትለምኑ ትችላላችሁ። የእውነት እንደ ጳውሎስ ስንሆን ግን እጅግ የሚሻል ነው ይላል። እንዲህ ይላሉ አባቶቻችን፣ ጽድቅ የምሰራበት፣ በጎ ስራ የምሰራበት፣ ንስሐ የምገባበት፣ ለቁርባን የምበቃበት ቀን ስጠኝ ብሎ መለመን ይቻላል። ተራ ሕይወት፣ የጎደለ ኑሮ፣ የታጨቀ የበደል ክምር ለማምጣት ግን እድሜ ስጠኝ አይባልም። ከመስቀል አውርደኝ አይባልም። ጌታችሁን ከታቀፋችሁ፣ ሥጋውን ከበላችሁ፣ ደሙን ከጠጣችሁ እንደ ስምዖን አረጋዊ አዋቂ ስለሚያደርጋችሁ ራሱ መንፈስ ቅዱስ በቃኝ ያስብላችኋል። በቃ እንዳልበድልህ ከዚህ አንተን ካየው በኋላ ዓለምን አላይም ያሰኛችኋል እኮ። አንተን ካሸተቱ ያንተን መዓዛ ከተቀበልኩ በኋላ የዓለም መዓዛ ይቅርብኝ እኮ ያስብላችኋል። እመኑኝ ክርስቲያኖች፣ እኛ አልፎ ሄጆች ነን። እዚህ ነዋሪዎች አይደለንም። ይሄ መቆያ ነው፣ መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ አጭር ጊዜ ነው። እውነት መስሏችሁ ብትን ሽር ቅምጥል እንዳትሉ አደራችሁ። እንደ እንግዳ
ኑሩ። ታይቶ የሚጠፋ ወጥቶ የሚጠልቅ በጣም 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 አጭር ነው። መጽሐፍ ቅዱስ ዘመኑ አጭር ነው ይላል። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ነው የሚለው። እውነት እንዳይመስላችሁ ቢረዝም ባለጠጋ ልትሆኑ ትችላላችሁ፣ ደሃ እውነት እንዳይመስላችሁ ትሞታላችሁ። ይኸውላችሁ ይሄን ዓለም መከራ እያበላው ያለው እጅግ 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 ያለ መስገብገብ እኮ ይሄን መከራ ያመጣብን ይሄ አይደል? ለዚህ እኮ ነው ማትረፍንም አውቃለሁ መክሰርንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው እኮ ለዚህ ነው። አንድ ቀንም ነግሬያችኋለሁ። ይኸውላችሁ በጉልበታችሁ አትመኩ፣ በጎተራችሁ ስፋት አትመጻደቁ፣ በኪሳችሁ ብዛት አትዘባነኑ። እግዚአብሔር አለ፣ ሊወስደኝ ይችላል፣ እኔ ደካማ ነኝ፣ እንደ ፈቃዱ ነው ምኖረው። ብኖር ጌታ ቢፈቅድ ብላችሁ አቅዱን ያለን ቅዱስ ያዕቆብ ብኖር ይህን አደርጋለሁ፣ እግዚአብሔር ቢፈቅድልኝ ይሄ ይሆናል፣ ልዑል ቢፈቅድልኝ እድሜ ቢሰጠኝ ብላችሁ አቅዱ። እድሜን መለመንን አይከለክልም። አያችሁ ግን ብቻውን ምን ያደርጋል? ስለ ሞት ታቅዳላችሁ አታቅዱም? እናቶች ዛሬ በጥያቄ አጣደፍኳችሁ። መቼ ስለ ሞት አቅዳችሁ ታውቃላችሁ አታቅዱ? ብሞትስ ብላችሁ አቅዳችሁ ታውቃላችሁ አታቅዱ? አታቅዱ ማለት እድር ስለምን የሚደረግ እቅድ ነው? ለሞት አያችሁ ሰው እንዲህ ካቀደ እውነት ነው ሞት አለብኝ ብሎ ንስሐን መዘጋጀት፣ ቁርባንን መዘጋጀት፣ ልጆቹን ማዘጋጀት፣ ቤቱን ማዘጋጀት አለበት ማለት እኮ። ቆይ ድንገት ለምትመጣ ነገር ምንድን ነው የሚገባው? ወጣቶች ድንገት ለሚከሰት ነገር ምንድን ነው የሚገባው? ሰው ኢንሹራንስ አይገባም እንዴ? ሞት ድንገት ትመጣለች ካለ ንስሐ የሚባል ኢንሹራንስ አላት፣ ቁርባን የሚባል ኢንሹራንስ አላት። ለዚህ ነው ለዚህ የምንዘጋጅ። እየሰማችሁ አሁን ሞትን ልጋብዘውና ላብቅ። በጣም የሚፋቀሩና በጣም የሚዋደዱ ባልና ሚስቶች ነበሩ አሉ። እናትን ሲላት ባል ሆዬ እኔ ትን ይበለኝ ይላል። ሲያደናቅፈው እኔ ልጅፋይ ነው የምትለው። ፍቅራቸው ልዩ እና ይሄን ሲባባሉ የሰማ ጎረቤት አለላቸው። እውነት ነው ግን እነዚህ እንደዚህ የሚባባሉት በጣም የሚፋቀሩት እውነት ነው አለና ማረጋገጥ ፈለገላቸው። አንድ ቀን ጥቁር በጥቁር ለበሰና የተመዘዘ ሰይፍ ያዘና ቤታቸውን በኃይል ደበደቡ። ያው ቤት በኃይል ሲደበደብ የእናንተን አላውቅም፣ እኔ ወይ ቀበሌዎች ወይ ደንቦች ናቸው ብዬ ነው የማስበው። እኔ እንኳን በኃይል ማልደበደበውን ቤቴን የሚደበድቡ ደግሞ እንዳትነግሩብኝ። ሚስት በራ ወጣች። ማን ነው እንዲህ የሚደበድበው ብላ በራ ስትወጣ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ። በቃ ይቆማል። ማን አለች? እኔ ሞት ነኝ ይላል። ታዲያ እዚህ ምን ታደርጋለህ? አቶ ገሌ የሚባሉ የታመሙ ነበሩ ከጀርባ። አቶ ገሌ እኮ ከኋላ ናቸው። ብዙ ሰው የታመመ ሰው ብቻ የደከመ ሰው ብቻ የሚሞት የሚመስለው ሰው የለም አለ። እንደው በሰፈራችሁ ውሻ ሲጮህ ምንድን ነው የምትሉት? እንደው ማሊ ሞት ነው እኮ ነው የሚባለው። እኔ ሞት ነው እኮ አይልም ሰው። እንደው ማሊ ሞት ነው እኮ ነው። እውነት አሰብ ለሌላ ሰው ሁሉ ምናስዋ ሞት በደጅ ሲመጣ አቶ ገሌ ጋር የታመሙት ጋር ናከችው አይደለም። ግን ሰዎች ይቻላል እና ምን ፈለግ ሞት እዚህ ቤት መግባት አለበት ዛሬ ወስዳለሁ። አስጨነቃል። ከዛ ጎልመጥ ብላ ባሏን አየችውና እንደሌለ ካረጋገጠች በኋላ እኔ ወጥ ውጪ ቡኳ አብኩቼ እንጀራ አስፍቼ ቀስ ብላ የምትለው ለልጆቼ ማኖረው እኔ ነኝ። እኔ ከሌለው ልጆቼ የሉ። አሁን ቅድም አባታችን እንዳሉት እኮ ነው እኔ የምትሰጠኝ ትንሽ ተወይ። ባሌ ውስጥ የግድ ከሆነ ከኛ ደግሞ ሰጠ ባሌ ደግ ውስጥ አለ እሱ ሰደዋለች። ቆዩ ገና ነው እንዴ? ቆዩ ገና ነው። ባል ስትቆይበትና ወሬ ሲበዛበት ለካ ስታወራ
ጎንበስ ብሎ ሰምቷታል። እኔ ካላመጣሁት ከየት ትወጠውጪዋለሽ? እኔ ካላመጣሁት ከየት ታሰፊዋለሽ? እኔ ካላመጣሁት ጭሬ ፍሬ እኔ ካላመጣሁት ከየት ታቦኪዋለሽ አላትና ጭቅጭቅ ውስጥ ገቡ። አሁን ፍቅራቸው እየተገለጠ ነው፣ እየተገለጠ አይደለም። አቤት ሞት ምን የማይገልጠዋል። መጨረሻ ላይ የድሮ ሴቶች ጥበበኞችና ብልሆች ነበሩ አሉ። ጥያቄ ጠየቀችው ሞትን። ምን ማለችው አሉ። ለመሆኑ ሞት ወይ አቤት ከዚህ ቤት ስንት ነፍስ ነው የምትፈልገው አለችው። አንድ ነፍስ ብቻ ነው የምፈልገው ከዚህ ቤት ብሎ ቆጣ ብሎ ተናገራል። እሷ ምን አለችው? እኔ ጸንሻለሁ 2 ነፍስ ነኝ ባሌም ሰደው አለችው። እንደዚህ መታለልና እንደዚህ ፈገግ ያለ ይመስላችኋል? ሞት ሲመጣ እናንተ ኦርቶዶክስ ታዲያ የምር ነገር ነገርኳችሁ። ጥቅም ነው እየሰማችሁ ነው። ጥቅም ነው። በርቱ። እድሜ የሚለመነው ለንስሐ ነው አባት። እድሜ የሚለመነው ከመስቀል ወርዶ ጽድቅ ለመስራት ነው። እድሜ የሚለመነው ትሩፋት ሰርቶ በረከት አግኝቶ ከእግዚአብሔር ተዋህዶ ለመኖር ነው። እድሜ ለኃጢአት ከሆነ ግን ውሰደኝ ነው የሚባለው። እድሜ ለመከራ፣ እድሜ ላልጋ ቁራኛ ከሆነ ግን የእግዚአብሔር ክብርና ፍጹም እምነትን ደግሞ ያዩ ወደ ፍጽምና ወደ ጽድቅ ደግሞ የደረሱ ከሆኑ ና ውሰደኝ ነው የሚሉት። ታስታውሱት ይሆን? ቅዱስ ዮሐንስ በፍጥሞ ደሴት ታስሮ ሳለ ሰማያዊቷን ሕይወት አስጎበኘው። ወንድሞቼ እየሰበኩ እኔን ባትወደኝ ነው እንዲያሳሰርከኝ ብሎ አዘነ። ያን ጊዜ ጌታችን የሰማይ ቤቱን አስጎበኘው። ከዛ ምን እንዳለ ታውቃላችሁ? ጌታ ሆይ ቶሎ ና አለላችሁ። ጣዕሙ ሲገባችሁ ቶሎ ና ትላላችሁ። እየሰማችሁ ይኸው የእግዚአብሔር ፍቅር ጣዕመ መንግሥተ ሰማያት የቅዱሳን ናፍቆት ሲገባ ቶሎ ና ማለት እንችላለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በዚህ ውስጥ ያለውን ጥልቅ እውነትና ትምህርት እንድንረዳ እግዚአብሔር ይርዳ። አሜን።